የኦርቶዶክስ ቤተክርስቲያን አማኝ እያለ አልገቡኝም፣ እነዚህ ጥያቄዎች ምንድናቸው? እነዚህ ነገሮች መልስ ስላጣውላቸው ፕሮቴስታንት ለመሆኔ ምክንያት ሆኗል የምትላቸው ነጥቦች በአጠቃላይ ተነሳቸዋለን። ማይክን ክፈትና ቀጥል። በጣም ጥሩ። እኔ ብቻ አይደለም ብዙ ኦርቶዶክሳውያን ማለት ነው የምንታዘበው እኮ ነው። አሁን በቲክቶክ ላይ ከኔም ጭምር ዛሬ ጴንጤ ከሆንኩ በኋላ ያቆምኳቸው ብዙ ነገሮች አሉ። ምንም ግድ አይሰጠንም። ታውቃለህ ፈለጋ አሁን አንተ የቤተ ክርስቲያን ልጅ ነህ፣ አስተዳደግ ሁሉ ነገር እግዚአብሔርን ቃል ታውቃለህና ያ ያነሳል። እኛ ግን ምንም ሳናቅ ነው ያቆምኩ ነገር። ፕሮቴስታንት ከሆንኩ በኋላ ያቆምካቸው ነገሮች ምንድናቸው ሲንወቃቸው? አሁን ለምሳሌ ዘፈን ምናምን ይደብራል። ዘፈን ያለበት ቤት ራሱ ገብታ አትበላም። ስለ በቃ ቃሉን ሰምተሃል ምናምን በቃ ይደብራል። የሆነ ውስጥ ይቆጣል። ባይዘዌ እንደው ከጓደኞች ጋር ተገፋፍተህ እንኳን ብትሄድ ውስጥ እየተቆጣ እየደበረ ነው እዛ ቤት ለጓደኞች ብቻ ብለህ የምትቀመጠው ማለት ነውና ጋጦጥ ሆነን ያደግነው ፈለገ። እኔ ግልጽ ነው ለምን መሰለህ የምናወራው ስለ ህይወት ነው እንጂ ስለ አንድ ተቋም ክብር አይደለም። ስለ ሰው ነፍስ ነው። እግዚአብሔርም የሰው ልጅ አክብሮ ስለ ሰው ልጅ ነው ገብቷል። መስቀል ላይ ሁሉ ነገር ያውላ ስቃይ ያየው ማለት ነውና ሁሉን ጥለን የምንሄደው እኛ ነን። ቤተክርስቲያኑ እኛ ነን። ሰው ልጅ ነው። ቤተ መቅደስ የእግዚአብሔር ቤት መሆን ያለብን እኛ ነን። እውነቴን ነው እንደ እውነት ካወራም ማለት ነው። አሁን አንተ እኔ ፕሮቴስታንት የሆንክበት ምክንያት ምንድነው ለሚለው ጥያቄ አንደኛ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው መጽሐፉ ማለት ነው። እንግዲህ እኔ ለመጠመቅ ግዴታ ምንም ማድረግ አለብኝ? መማር አለብኝ። የምን የእግዚአብሔርን ቃል መማር አለብኝ ማለት ነው። ከዛ በኋላ አውቄው ስጠመቅ ነው ድነት። ያመነ የተጠመቀ ይድናል በሚለውም አንዱ ቀስቃሽ እሱ ነው። በ40 ቀን ተጠምቄያለሁ አውቃለሁ፣ ግን የዛኔ እግዚአብሔርን አላውቅም። እንኳን እግዚአብሔርን እናትና አባቴን ለይቼ አላውቃቸው። ገብቷል አይደል? ስለዚህ ከአመንኩ በኋላ ነው መጠመቅ ያለብኝ የሚል አይምሮዬ ውስጥ መጣ። ጴንጤዎች ከመጡ በኋላ ባይዛው ብዙ ሰው ነቅቷል። የነሱ ጦርነት ጭቅጭቅ ውስጥ ወይም ማነው ጦርነት እላለሁ ይቅር በለኝ ጌታው እና ጭቅጭቅ መሃል ውስጥ የሆኑ ነገሮችን ፈልገህ ታገኛለህ። ገባ? አንተ ለነፍስ የምታዝን ከሆነ አምላክ የምፈልግ ከሆነ እንደዛነት ጉዞ ትጓዛለህ። ሁለተኛ እመቤታችን አታማልድም ታማልዳለች የሚል ላይ ሚዲያ ላይ ጭቅጭቁ በዛ። ሲበዛ በህይወት እያለች ታማልድ እንደነበረ ውስጤ በአራት ነጥብ እናውቃለን። አሁን ግን ከሄደች በኋላ እመቤታችን ቆይ ከሱ ጋር አላረገችም እንዴት ነው ማትሰማን ምናምን ብዬ አሰብኩኝ። አይ እሷ ፍጡር ናት። ፍጡር ደግሞ እንደ እግዚአብሔር ማድረግ አይችልም። ካረገ እግዚአብሔር ሁለት ሊሆንብን ነው የሚል ትምህርት ሰማው። እንዴ ታዲያ እመቤታችን ከኛ እንደኛው ሰው ናት እንዳልኩ ስጠይቅ አዎ ሰው ናት፣ እንደኛው ሰው ናት ተባለ። ስለዚህ ሰው ከሞተ በኋላ እኔን አይሰማኝም። ቢሰማኝ ኑሮ አያቴ በጣም የሚወደኝ አያቴ ይሰማኝ ነበር ብዬ አሰብኩኝ። በሶስተኛ ደረጃ መስቀል ቤዛችን የሚባል ትምህርት ነበር። ትምህርት ስለ አውደ ምሕረት ላይ ማለት ነው። በመጽሐፍ ቅዱስ ላይ ሳይሆን እንደ ማህበራዊ ኑሮ ስንኖር መስቀል ኃይላችን፣ መስቀል ቤዛችን ሲሉን ነበረ፣ ስንሰማ ነበረ፣ እኛም ተቀብለናል። አሁን ደግሞ ወደ መጽሐፍ ቅዱስ መጥቼ ሳየው አውደ ምሕረቱም ላይ ሁሉ ነገር ሲታይ ቤዛ የሆነው አንድ ኢየሱስ ክርስቶስ ብቻ ነው። ቤዛ ማለት ለሰው ልጅ ተላልፎ መሰጠት ነው። እንዴ መስቀል ታዲያ እንዴት ቤዛ ተባለ? መስቀል እንዴት ኃይላችን ተባለ? መስቀል ኃጢአታችን የተጫነበት ነው እንጂ ለኛ ኃይል ሊሆን አይችልም የሚል ደግሞ ትምህርት ተማርኩኝ፣ ሰማሁኝ ማለት ነው። ሙሉውን ላብራራልህ ብዬ ነው። ከበዛብህ ቀጥሎ ጠይቃለሁ ማለት ነው። እስካሁን ከጠየቁት ውስጥ እንደገና ማርያም ቤዛችን የሚባልም አለ። እኔ ግልጹ ነው የምናገረውና ቤዛችን ናት የሚላል ስናየው ደግሞ ቤዛ ማለት ስለ ሰው ልጅ ተላልፎ መሰጠት ገብቷል። ለጠፋው ነፍስ ሌላ ምትክ ነፍስ መስጠት ነውና ማርያም ደግሞ ያንን አላደረገችም የሚል አይሙሬ ውስጥ መጣ። ምክንያቱም መስቀል ላይ አልተሰቀለችም እመቤታችን ማለት ነው። እኔ አሁን ክርስቶስን ብቻ ልጇን ብቻ ባመልክ ራሱ ማርያምም አይደብራትም ሳስበው ማለት ነው። ቁጭ ብዬ ደስ ነው የሚላል። ምክንያቱም ከፍ ከፍ የሚል ዝቅ ይላል። ፍጡር ደግሞ ከፍ ከፍ ማለት አይፈልጉም። አሁን ቅዱሳን ከፍ ከፍ ማለት አይፈልጉም፣ እንድናመሰግናቸውም አይፈልጉም የሚል ውስጤ መጣ። ምንድነው እነሱ የሚፈልጉት? ኃያሉን ብቻ እንድንከተል ኃያሉን እንድናወድስላቸው ነው የሚፈልጉት። በቃ ብዬ ዳሰስ ሳረገው አገኘሁት ማለት ነው ይሄን ነገርና ስተቴ ምኑ ጋር ነው ብዬ አሁን ብዙ ሰዎች ጨቀጨቁኝ። እንዴት አንተ መናፍቅ ትሆናለህ? እንዴት ያውዳ ቤተሰብ ውስጥ እንደዛ አድገህ እንዴት አንተ ብቻ ነህ ሲጀመር ከቤት ተለይተህ። እኔ ስለ ህይወቴ ነው እንጂ ስለ አጠቃላይ በድርጅቱ የሚጓዝ አይነት ጉዞ የሚሄድ ሳይሆን እኔ ምንድነው እዚህ ጋር የገባኝ ውስጥ ያወቅኩትን እውነት የመጣልኝን ወዴት አዟዙረዋለሁ። ገብቷላ? የህይወት ጉዳይ ነው። አሁን ጴንጤ ጋር ሲሄድ
አንድ ኢየሱስ ክርስቶስ ብቻ ነው ገነት የሚያስገባው። ያደረገውም እሱ ብቻ ነው። ሞትንም ድል ያደረገው እሱ ብቻ ነው። እሱም ብቻ በማምለክ እሱም ብቻ በመያዝ ገነት ይገባል። የዘላለም ሕይወት ይገኛል። ትምህርቱ አለ ከመጽሐፍ ቅዱስ አውጥቶ ከነ ቦታው ነው የሚነግሩ። እንዶች አይሸፋፍኑትም። ቦታውን ከነ ቦታው ጠቅሶ የሚነግሩ ሄደ ስታይ እውነት ናቸው። አራራራ ታዲያ እኔ ምን አገባኝ ብዬ ቁጭ አልኩኝ። አሁን ደግሞ ብዙ ሰዎች ልክ አይደለም፣ ወደ ቤተ ክርስቲያን ተመለስ፣ በስተት ነው እነሱ የሆነ ነገር ያስነካሉ ምናምን። ምንም ያስነኩኝ ነገር የለም። ወንጌሉን አስነክቶኛል። አሁን እና ፈለገ ሌላኛው ነገር መላእክቶች አሁን ለምሳሌ መንፈስ ናቸው፣ መልእክት አስተላላፊ ናቸው እንጂ በአካል የሚታዩ አይደለም የሚልም እነሱ ጋር ተምሬያለሁ። በእኛ በኩል ደግሞ በኦርቶዶክሳውያን በኩል ደግሞ ያለውን ትነግረኛል። ክርስቲያን ማለት ደግሞ ሲጀመር ክርስቲያን የሚለው ቃል ራሱ የክርስቶስ ተከታይ ነው። ስለዚህ የክርስቶስ ተከታይ እስኪሆን ድረስ ሌላ ነገር መከተል አያስፈልግም ብዬ በውስጤ አሰብኩ። በመጨረሻ ደግሞ ሃይማኖት ምንድን ነው? ሃይማኖት አሁን ለምሳሌ ሃይማኖት ብዙ ሃይማኖት አለ። አንድ ላይ ሲጠቀለሉ ሃይማኖት ይባላል እና የእምነት ቦታዎች በሃይማኖት የሰው ልጅ እንደማይድን የሰው ልጅ የሚድነው በእምነት እንደሆነም ደግሞ ተረዳው። ስለዚህ እኔ ክርስቶስን ብቻ አምኜ ከዳንኩኝ ሌላ መንገድ አብዝቼ ለምን ግራ አጋባለሁ ብዬ ወሰንኩኝና አንተ ደግሞ ሐሳብ ስጠኝ። አመሰግናለሁ ማይ ብራዝ